ያፌት እስር ቤትን ዛሬ አንድ ብሎ ጀመራት። እስር ቤትን ምን እንደሆነችም ቀመሳት። ኤፉዬና ጽዮን አንዷ ተስፋ ስትቆርጥ አንዷ ስታበራታ፣ ሁለቱም አንድነታቸውን ባንድ በማድረግና በማጠናከር ዛሬ የመጀመሪያ እድላቸውን ሲሞክሩም በመጀመሪያው እድላቸው እንግዲህ በጣም ደስ የሚል ሁኔታ ድላቸውን ተጎናጸፉ። አቤል ደግሞ ኢፍራታን እያስፈራራት ነበረ። እቤታቸው ዘው ብሎ በመግባት ያፌትን በማሳመን እዚህ ቤት እንዲኖር ካላደረግሽ ናታንን እስር ቤት ወረውርልሻለሁ እያላት ነበረ። ግን ደስ የሚለው ነገር ያፌት አሁን እስር ቤት ገብቶ እንዴት ነው የሚጨንቀው ለካ እስር ቤት እያለ ነበር። አሁን እውነተኛውን እስር ቤት ተጎናጽፎ እንግዲህ ያ መሬት አይንካኝ የሚለውና ያፌት መሬት ላይ እየተንደፋደፈ ይገኛል። ኤፍራታና ጽዮን እንግዲህ ተስፋ ሲቆርጡ እርስ በርሳቸው በመገዳደፍ ተስፋ በማድረግ ድላቸውን ተጎናጥፈው ያፌትን እስር ቤት ወርውረውታል። ናታን ለምንድን ነው ዛሬ ያልቀረበው? እንዲሁም ያፌት ዛሬ ያላየነው ለምንድን ነው? እስር ቤት ተወርውሯል። ናታን ደግሞ በጎን ሆኖ ስለ ያፌት ሪፖርት እያደረገና ያንን የሚሸጠውን አስቀያሚ ቢዝነስም እሱን ናታን ላይ ለመጠምጠም ሲሞክር ያፌት እራሱ ላይ ናታን ጠምጥሞ እስር ቤት እስከ መጨረሻው ተወረወረ። እጅግ በጣም ደስ ብሎኛል። ጽዮንና ኤፍራታ ሴት ልጅ በማህበረሰቡ አትችልም፣ ምንም ማድረግ አትችልም እየተባለ ነበር። ግን ዛሬ ሴቶች አንችልም የሚለውን አስወጥተን እንችላለን የሚለውንም ድል እንድንጎናጸፍ ከጺና ከኢፉዬ ተምረናል ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ኤፉዬና ጺ ትልቁን ድል ተጎናጽፏል። እሱም ምንድን ነው? እውነት ለመናገር ኤፍራታ ናታንን አሳስርብሻለሁ እያለ ያፌትን ስትሸሽ ደግሞ እንግዲህ ዋናው ጠላት ትልቁ ወይም ትንሹ የያፌት ቁራጭ አቤል መጥቶ እቤታቸው ዘው ብሎ ገባ። ግን ራሷን ቆም ብላ ካሰበችና ካስታወሰች በኋላ ውሳኔዋን አሳወቀችው። ያንተ ናታን እዚህ እንዲኖርልህ ያንተ ያፌት እዚህ እንዲኖር ፍቀድልኝ የምትለው እስር ቤት ነው። ያፌትን ጣልኩ ማለት ደግሞ አንተ ታቅተኛለህ ማለት አይደለም ብላ አስፈራራችው። አቤልም ደንግጦ ከዛ ቤት ወጥቶ ሄደ። በጣም ያሳዝናል። ሴት ልጅ ብዙ ደረጃ እንደምትደርስ ወኔ እንዲሞላም ኤፍራታና ጺ እንግዲህ አንደኛ ተምሳሌት ናቸው። በመጀመሪያ ላይ ጽዮን በጣም አልቅሳ ነበረ። ኤፉዬም ደግሞ ያፌትን በቃ ከዚህ በኋላ የማሸንፍበት ምንም ምክንያት የለኝም፣ አብቅቶልኛል። ያፌት አሁን እንደፈለገ ማድረግ ይችላል። ናታንን ማዳን አልችልም። በቃ አቤል የናታንን ቪዲዮ ከያዘ በቃ ሁልጊዜም እያስፈራራኝ ይኖራል እንዳለችው ተስፋ ቆርጣ ነበር። ጽዮን ግን ቁጭ አድርጋ እፉዬ አንቺ ጠንካራ ሴት ነሽ፣ በፍጹም አንቺ ተስፋ ልትቆርጭ አይገባም፣ መቼም ቢሆን እኔና አንቺ ተስፋ አንቆርጥም በማለት ቃል ተገባቡ። እናም ኤፍራታ ጽዮንን እባክሽን ጽዬ ምንም አይነት ነገር ቢፈጠር ራስሽን እንደማታጠፊ ቃል ግቢልኝ በድጋሜ አለቻት። ኤፉዬ እመኝኝ ክፉውንም ደጉውንም ሳላይ ከዚህ በኋላ ራሴን ለማጥፋት በፍጹም አላስበውም። አንቺ ብቻ ጠንክሪልኝ። አሁን ሁለታችንም አንቺና ናታንም አብራችሁ ትኖራላችሁ፣ ሁላችንም የራሳችንን ህይወት እንኖራለን፣ እመኝኝ አለች ጽዮን። ከዛም እሺ አለች። አሁን አንቺና ናታንን እኔም አባዬም ተሽሎት መጥቶ
ቤተሰቡ በሙሉ እማዬም እልል ብለን እንድርሻለን አለቻት። እናቴም በጣም ትወድሻለች አለች። ኤፍራታ ትከዝ አለችና በሀዘን ጽዮንን መመልከት ጀመረች። እንዴ ኤፉዬ ኤፉ ብላ ካገባችበት ሀሳብ አነቃቻት። ከዛም ደነገጠች። ኤፍራታ ምን እያለች ነበር? የኔ ውድ አባትሽን በዚህ ሁኔታ ባስረዳሽ ምን ይሰማሽ ይሆን አለች። ከዛም ምን ነሽ ነው እንደዚህ በሀዘን የምትመለከችኝ? ይህን ያክል አሳዝናለሁ እንደ ኤፉዬ አለቻት። አይ አዎ በጣም ማለት ያለንበት ሁኔታ እኮ ለማዘን በቂ ነው ጽዬ አለቻት። እመኝኝ ሁሉም ነገር ያልፋል እናልፈዋለን ደግሞ አለች። እመኝ ከዚህ በፊት እኔና አንቺ ጠላት ነበር። እኔ አልወድሽም ነበር፣ ብዙ በድዬሽ ነበር። ግን አሁን ደግሞ የልብ ጓደኛ በጣም የምወዳት ብሶቴን፣ ሐዘኔን ለሷ መጥቼ ላንቺ መጥቼ ስነግርሽ እንደምረታ ታውቂያለሽ አለቻት። አው አለች። ቃል ተገባብተው ኤፉዬም ወደ ቤቷ ጽዮንም ወደ ቤቷ እየሄደች ግን የቢኒን አንዳንድ ትዝታዎች ከሱ ጋር ያሳለፈቻቸውን አስታወሰች። ጽዮን ልቧ ተሰበረም ተደሰተችም በትዝታ ቢኒ ጋር ያሳለፉትን ላይፍ በማስታወስ እንድትበረታም አደረገች። እቤትም መጣች። ቢኒ ደግሞ በጣም በሚያሳዝን ሁኔታ የኢፉዬን ሁኔታ የጽዮንን ሁኔታ አስታወሰ። እናም አብረው እዛ እገን ቤት ቁጭ ብለው ቤት መገንባት አለብን በማለት ሸረሪቷን ድር ምክንያት በማድረግ ብዙ ቃል ተገባብተው ነበር ቤታቸው እንዳይፈርስም። ቢኒም ቤተ ክርስቲያን ሄዶ ፈጣሪ ሆይ እንዴት እንደዚህ ታደርገኛለህ? እኔን አትወደኝም ማለት ነው? የሚወደውን ሰው ነው ፈጣሪ የሚፈትነው ይባላል። ግን ደግሞ እስከ መቼ ፈተናው ይቀጥላል? እኔ አልቻልኩም። የምወዳቸውን ሰዎች አቅርበህ ትርቀኝ ታነሳኛለህ ለምን? በማለት ተማጽኖ ሲመለስ ከጽዮን ጋር የገቡትን ቃል አስታወሰና ቤታችንን መቼም አላፈርሰውም ብለሽ ነበር፣ ቀድመሽ ገነባሽው፣ ቀድመሽ አፈረሽው አለ። በጣም ይገርማል። ከእሷ ጋር ቁጭ ብለው የሚያሳልፉበት ቦታ ሄዶ ማስታወስና ማዘን ጀመረ። እገኒ ጋር ሲሄድም ገኒ ደግሞ ዳግም ብላ ጠራቸው። እማዬ ደግመሽ ጥሬኝ አለ። ቢኒ የት ነው አለችው። ማለት የምትፈልጊው ነገር ገብቶኛል እማዬ፣ አይዞሽ ነገሮች ተደራርበውበት ነው አላት። ቢኒ ከዛ መቶ ተመስጦ ቆየ። ከዛም ቢኒ ብትልም ብትፈራገጥም ሊሰማት አልቻለም። በጽዮን ሀሳብ ጥልቅ ብሎ ሄዷል። ከዛ እማዬ እያለቀሽ ነው አለ ዳግም። ስታየውም ሲያያትም ቢኒ ግን እያታልቅሽ እንደ ድሮ ተጎኔ ሆነሽ ተስፋ ስትሰጪ ጸጉርን እያደባበሽ አንቺ ጥንካሬያችን ነሽ፣ አንቺ ተስፋ ከቆረሽ እኛም ተስፋ እንቆርጣለን አላት። እየደባበሰች አቆየችው። ጽዮንም እቤት መታ ከኢፉ ጋር ያሳለፈችውን ታይም አስታወሰችና ሁለታችንም በተመሳሳይ ሁኔታ ህይወት ውስጥ ለምንወዳቸውና እንወዳቸዋለን በሚሉን ሰዎች ዋጋ እየከፈልን ነው። እኛ ብንሆን እነሱ ለእኛ ዋጋ ይከፍሉ ነበር። ይገርማል አለች። ኤፍራታ አቤት ተመልሳ ስትመጣ አቤል እንግዲህ በሩን ከፍቶ ገብቶ ከበረኮና ሆኖ ወደ ውጭ አየር እያጣጣመ ነበር። እፉዬ በሩን ከፍታ ቆጭ ብላ ምን ማድረግ ነው ያለብኝ እያለች እያሰበች እያለ በሩን ከፍቶ ሲመጣባት ደነገጠች። በጣም ጮኸች። ዋይ አለች። ተረጋጊ፣ እንደዛ አደንግጪ አላት። ምን ትሰራለህ? ማን ከፈተልህ? ማን ፈቅዶልህ ገባ አለችው። እኔ እዚህ ቤት ለመግባት ብዙም አልቸገርም ብሎ እንዴት ማን ያስገባ አለችው። ቁልፉን አሳያት። እሺ ምን ፈልገህ ነው? ይኸውልሽ አንቺ እስከዚህ ሰዓት ድረስ አመሸሽ፣ እኔ ደግሞ እየጠበቅኩሽ ነበረ ትዕግስት አርጌ። ምን እያደረግሽ ነው? አይከብድም መስዋዕትነት መክፈል ለምትወጂው ሰው አላት። ለናታ ምንም ቢሆን አደርጋለሁ አለችው። እሺ
አሁን ወንድሜን ያፌትን የወንድሜ ቤት እኮ ነው ለምን መጣህ ብለሽ አትጠይቅኝም አላት። ከዛም አሁን ወንድሜን እንደዚህ ብነግረው ይገልሻል አላት። ከዛም ምንድን ነው የምትፈልገው አለችው። ይኸውልሽ ያፌትን እኔ እዚህ ቤት እንድኖር እንድፈቅድ አድርጊ፣ ካልሆነ ግን አንቺም መስዋዕትነት የምከፍልለት ናታንን እስር ቤት አስገባዋለሁ አላት። በጣም ደነገጠች። በጣም ያሳዝናል። ናታን አሁን ተደብቆ ከዳራ ስራውን እየሰራ ነው። የዳራ እናት ደግሞ እያንዳንዱን ነገር ናታን ላይ ልጅን ተቀረብካት አስገድጅ እንድታገባህ አድርግሃለሁ ብለውት ነበር። ቤዛም ከፍቅረኛዋ ጋር ከናውድ ጋር ብዙ ታይሞችን አሳልፏ ቤት ገባች። ሉሊትም እያለቃቀሰች ጽዮን ገባች። ጽዮንና ሉሊት አይዋደዱም። ሲቀጥል አሁን ሌላኛው ከባዱ ሀዘን ዳግም እንዳለው ናታንም በኢፉዬ በህቴ ተስፋ ቆርጧል። ጽዮንና አጎቴ ተጣልተው አጎቴም በጽዮን ተስፋ ቆርጧል። እማዬ መላበኝ እያለ ነበር። ቤዛ እቤት ስትመጣ ናታን አልመጣም እንዴ? ለምንድን ነው ኩርትም ብለሽ የተኛሽው? አለቻት። አልመጣም እስካሁን አለች። አንቺ ደውይለት አልመጣም። እኔ ስደውለት አያነሳም፣ ካነሳልሽ አንቺ ትቻላለሽ ብላ ደወለችለት። ቢሮ እንደሚያድር ነገራት ለጽዮን እንዳታስቢ ብሎ። ምን አለሽ? ቢሮ እንደሚያድር ነገረኝ፣ ስራ ስላለበት እሱን ማስረከብ እንዳለበት ነገረኝ አለቻት። ኧረ እባክሽ አይደል ከአዲሷ ሴት ጋር ለማደር ነው አለቻት። ጽዮን በጣም ተናደደች። እንዴት እኔ ወንድሜ ከአዲስ ሴት ጋር? በፍጹም ኢፉዬን ብቻ ናት የኢፉዬ ብቻ ነው የኔ ወንድም በማለትም በጣም እያለቀሰች ተናደደች። ቤዛም እኔ እንዳልኩት ላይሆን ይችላል እዋክሽን ተረጋጊ እያለች አረጋጋቻት። አዎ እንደዛ ነው የሚሻለው፣ እንደዛ ነው የሚሻለው አለች። ቤዛም ለናውድ መጥፎ ማንነቷን ሁሉ አንጸባረቀችለት። አሁን ያፌት እስር ቤት እየተሰቃየ ይገኛል። ቻናልን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።